ቤተሰብ የነሩታና የነኤፋ ጉዳይ አልገረማችሁም? እየገረማችሁ አልመጣም? ከጀርባ ያለው ነገር ምንድነው እንድንል አያስገድድም ትላላችሁ? ለምንድነው በዚህ ልክ ይሄን ያክል መስዋዕትነት የሚመስል ነገር እየከፈሉ ያሉት? ሩታ ለአብርሃም ወርቅ መስጠቷ ለዛውም ካንገቷ ላይ አውልቃ ለምን አስፈለገ? አንዳንድ እህቶቼ ያው ትወዷለች፣ አንቺ ብትሆኚ ምን ታደርጊያለሽ? የምታደርጊውን አንቺ ብትሆኚ ላታቂ ትችያለሽ፣ ስለዚህ መፍረድ ከባድ ነው እያሉኝ ያሉ እህቶችም አሉ። በነገራችን ላይ መፍረድ በጣም ከባድ ነገር ነው እውነት ለመናገር። ነገር ግን ከምናየው ነገር አንጻር እኛ ያው በግላችን የሚሰማንን ነገር ነው ሀሳብ የምንሰጠው። ሁላችንም እኮ አንድ አይነት ብንሆን ሁላችንም አንድ አይነት መልስ እንሰጥ ነበር። ግን በተፈጥሯችን አስተሳሰባችን የተለያየ ስለሆነ እኔም በራሴ በኩል የሚሰማኝን ነገር ነው ለእናንተ ማደርስላችሁ ወገኖቼ። እና ያው ሀሳባችንን ሁላችንም እኩል ላይመጣ ይችላል፣ እኩልም ደግሞ ሁሉም ይቀበላችኋል ማለት አይደለም። ነገር ግን ያው ሩታ ለአብርሃም የምታደርገው ነገር እኔ አሁን ላይ የሆነች ያስፈራኛል ነገር አለ። እኔ ምን እንደሆነ አላቅም። የሆነ እንቆቅልሽ ነገር አለ ቤተሰብዬ። ከአሁን የከፋ ነገር እንዳይመጣ ፍሩ። እኔ አላቅም። ሩታ የሆነ ገጽታዋንም እያቀረብኩኝ ለማየት ሞክሬያለሁ። የምትናገራቸውን ነገሮች ሁላ እኔ እንጃ አልጨበጥ አለኝ። በትላንትናው ቪዲዮ መጨበጥ አልቻልኩም። ሰላማችሁ ይብዛ ውድ ዩቲዩብ ቻናል ቤተሰቦች፣ ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። ኤፋም እንዳያችሁ ደግሞ ጠርቷት ሄርሜላን ሲያደናንቅ ነበረ። አንዳንድ ጊዜ እንዴት ልበላችሁ የወንድሙን ሚስት የሚያደንቅ አይነት ጎረምሳ ሆኖ ሳይሆን እያናገራት ያለው ሄርሜላን የፈለጋት አይነት ወንድ ሆኖ ነው ኤፋም ሲያናገራት የነበረው። በጣም የሚያዙ ቃላቶች ነበሩ ውስጡ። አተኩራችሁ ካያችሁ ከባድ ነው። የሆነ የማላገጥ ነገርም አለው እና እባካችሁ ኤፋና ሩታ እየሄዳችሁበት ያለው መንገድ እውነቴን ነው ከድሮ የከፋ ከሆነና ሌላ ታሪክ ሌላ መዘዝ የምታመጡ ከሆነ ኦዲየንስ ጠቅላላ ማለት ይቻላል ጠቅላላ ይነሳባችኋል። አሁን ላይ ሆይ 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 የሚሉትን ብቻ ማየት የለባችሁም። ነገሮች በጣም እየከረሩ ሲሄዱ በፊት ላይ ትተናል ያላችሁትን ነገር እንደ አዲስ እያስጀመራችሁ ከሆነ የከፋ ነው። እኔ እንዲያውም የምፈራው የከፋ እንዳይሆን ነው የምፈራውና ተጠንቀቁ። በኋላ ላይ ማለት ነው ቤተሰብ ማጣት ከባድ ነው። እውነቴን ነው የምላችሁ። ችግር የለውም እናንተ የምታደርጉት ነገር ለራሳችሁ መሸቀያ ሊሆን ይችላል፣ ግን ኦዲየንስ ደግሞ ማጣት ከባድ ነው የሚሆነውና በጣም ያስደነገጠኝን ነገር ደግሞ ልንገራችሁ። እንዴት ሰው አንድ አይነት ኮሜንት ይጽፋል? የት ሩታ ጋር በተለቀቀው ቪዲዮ አብዛኛው ሰው ሩታ መተት አሰርታበታለች። ሎቱ ስብዓት። እግዚአብሔር ከእንደዚህ አይነት ነገር ይሰውራችሁ ወገኖቼ። ምክንያቱም ኢትዮጵያ ውስጥ በአብዛኛው ወገኖቻችን እየተመቱ እየከሸፉ ወደ የሚፈልጉበት መንገድ እንዳይደርሱ እየተደረጉ ያሉት በመተትና በመተት ስራ ነው። ፈጣሪ መተተኞችን፣ ጠንቋይ አስማተኞችን፣ ሟርተኞችን ከዓለማችን ከሀገራችን ድምጥማጣቸውን ያጥፋለን። በዚህ ነገር ላይ ትንሽ ሃርድ ነኝ። ለምን ብትሉ የደረሰብንን ስለምናውቀው። ለማንኛውም ማለት ነው እግዚአብሔር ይሰውራችሁ። አሜን በሉ። አሜን ሳትሉ እንዳታልፉ። ግን ደግሞ ሩታ በዚህ ልክ ሩታ የልዑሌ እናት በዚህ ልክ ለአብርሃም የከሸፈ ነገር ልታቀርብለት የከሸፈ ነገር ልታደርግለት ይሄ የማይታሰብ ነገር ነው። የዛኔ ያበቃልኛና ሩታ ፍቅራችን እግዚአብሔር ምስክሬ ነው የምላችሁ ቤተሰብ። ሩታ ለአብርሃም ይሄ እንደሚባለው አይነት ማለት ነው ነገር ውስጥ ገብታ ከሆነ መተት ነው። አብዛኛው ሰው መተት የሆነ ነገር አሰርታበታለች ነው ያለው። ግምት ነው። በእርግጥ ሩታ ያሰበችውን እግዚአብሔርና እሷ ናቸው የሚያውቁት። ግምት ነው። ገምቶም ደግሞ ሰው መወንጀልም ከባድ ነው። እኔ ግን የምላችሁ ለሩታ ያለኝ ፍቅር ያን ያበቃል። በዚህ ነገር አልደራደርም ነው የምላችሁ። ሩታ እንደዚህ አይነት ታንከሲስ ነገር ውስጥ ከገባች አይ ስዌር ቱ ጋድ አበቃ። ለሩታ ያለኝ ነገር ቁርጥ ነው የሚልብኝ እውነቱን ስነግራችሁ ማለት ነው። እና ይሄን ስራ ትሰራለች ብዬ ደግሞ ለማመን ይከብደኛል። እውነት ለመናገር የምትወዱትን ሰው በሰይጣናዊ አሰራር ገምዳችሁ ወይም ደግሞ ጠልፋችሁ ጥላችሁ ነው ወደ ራሳችሁ የምታደርጉት። የሆነ ሰዓት እኮ ቤተሰብ ማለት ነው ይሄ የሚሰራው የርኩሰት ስራ ይከሽፋል። የከሸፈ ሰዓት ወደ እውነታው ያ ሰው ሲመለስ ተመልሶ ወደ ነበረበት ነው እንጂ የሚመለሰው ከዛች ሴት ጋር ዘላለሙን አይቀጥልም። እንዲህ አይነት ስራዎች አሉ። አዎ የሉም አንልም። ምን እርኩሰት የበዛበት ዓለም ላይ እኮ ነው የምንኖረው። እግዚአብሔር ያዘልን ከእንደዚህ አይነቱ ነገርና በእንዲህ አይነት መልኩ ከመጣች ሩታ አበቃ ጉዳዩ አበቃ። በቃ ኦዲየንስ ሙሉ
እንወድሻለን እናከብርሻለን የሚላት ኦዲየንስ ሁሉ ያኔ ከሷ ጋር መሆን ያበቃል። ጥሩም ሰራች ምንም ሰራች ያበቃል። እኔ ቃል ገብቻለሁ። በተረፈ ግን ሩታ እንዳታደርገው ጸሎቴ ነው። እንደዚህ አይነት ተንከሴስ ነገር ውስጥ ትገባለች ብዬ አላምንበትም ስቲል እስካሁን። ግን ያው ኮሜንቶቹ አስገርመውኝ ነው። አብዛኛው ተመሳሳይ ነው ኮሜንቱ፣ በቃ ተመሳሳይ። አብርሃም በሌላ ወጥመድ ውስጥ እየተጠመደ ነው እየተባለ ነው ኮሜንት ላይ ሲጻፍ የነበረው። በዛ በኩል ደግሞ ኤፋ ሄርሜላ ጋር ምንድን ነው ነገሩ? አብርሃምን እዚህ ጋር ሩታ ይዘዋለች፣ እዛ ጋር ደግሞ ኤፋ ሄርሜላን ይዞ ሌላ አይነት ሙዶች ነው እያራመደ ያለው። እኔም ደስ አላለኝም እሱ እየሰራ ያለው ቪዲዮ። በቃ እኮ አንድ ነገር እኮ አለ ወገኖቼ፣ ከዚህ በፊት የተፈጠሩት ነገሮች እንደተፈጠሩ እንተዋቸውና ማጥሩ ሰራ ማክፉ ሰራ ተነጋግረን አልፈንበታል አይደለ? ግን አሁን ይሄን ያክል ስቴፕ ከሄዱ አብርሃምና ሄርሜላ ለምን ሩታ መቁረጥ አቃታት ነው? ለምንድን ነው ተውት የማታደርገው ነው? በቃ የፈሰሰው አይታፈስም። አንዳንድ ጊዜ በእውነተኛ መቀራረብ በእውነተኛ መፈላለግ ነው ፍቅርም ሲኖር ደስ የሚለው እንጂ እዚህ ጋር ሩታ እየተከተለች አብርሃም እየሸሸ ይሆናል እንዴ? አይሆንም። እና ሄርሜላንም እዛ ጋር የማጥመድ ስራ ከሆነ ይፋ እየሰራ ያለቀው የሄዳችሁበት ያለው መንገድ የተንኮል ከሆነ ጉዳችሁ ፈላ ከዚህ በኋላ። እውነቴን ምናችሁ ጉዳችሁ ፈላ። በቃ ከኛ አተርፉም ወጣም ወረደም። ለማንኛውም ቤተሰብ ማለት ነው ነገራቶቹ በጣም አስገርመውኛል። ሩታ በተቻላት አቅም የአንገት ሐብሉ ልታረግለት ስሞክር ነበር። አብርሃም ደስ አላለውም፣ ፍላጎት አልነበረውም። ግን ደግሞ ያው ይዞት ሄዷል አይደለ? ይዞት ሄዷል። ቢያንስ ባታረገው አንተ ጋር ይቀመጥ ብለዋለች። ሩታዬ አንቺ አንገትሽ ላይ ያለውን ነገር አውልቀሽ የምትሰጪው አብርሃም ላንቺ በጣም አስደናቂና አስገራሚ የፍቅር ዘመን ሰጥቶሽ ቢሆን ኖሮ በጣም ይገባዋል ብለሽ የምታስቢ ቢሆን ኖሮ እውነቴን ነው የምልሽ ኖርማል ነው ብዬ እኔም ራሴ ይቀበልሽ ነበረ። ግን ይሄን ያህል ዘመን ሲያስለቅስሽና ሲበድልሽ የኖረን ወንድ እንዴት አድርገሽ ነው አንቺ ከአንገትሽ በላይ አውልቀሽ ወርቅሽ ልትሰጪው ምችው? በእርቅ ሰበብ ያረጋችሁ የምታመጧቸው አንዳንድ ሽፍን ያሉ ከውስጥ ግን የሆነ ችግር ያለባቸው ነገሮች ወደ ሚዲያ አታምጡ። በቃ ይሄ ጥሩ ትምህርት አይሰጥም። እውነቴን ነው። አሁን ይሄ ነገር ሄዶ የሆነ ሰዓት ላይ ይገለጣል። በነገራችን ላይ እንደተሸፈነ አይቀርም ታውቃላችሁ ቤተሰብ። ስለዚህ እረፉ ነው የምንለው። እኔ በበኩል እረፉ በቃ። ሄርሜላ ሰድበናታል፣ ወቅሰናታል፣ ዘርጥጠናታል፣ ያራረግናት ነገር የለም። እሷ ሄርሜላ ማለት ነው እንደዚህ የምትበጣጠስ ቢሆን በሰዎች ንግግርና በሰዎች ቃላት ድሮ ተበጣጥሳ ትወድቅ ነበረ። እነሱ ወይ ፍንክች በቃ አንለያየም ብለዋል አይደለ? ማለት የሄዱበትም የጀመሩትም ነገር ጥሩ አልነበረም፣ ጥሩም አይደለም እስከ መጨረሻ። እውነቴን ስነግራችሁ ግን ደግሞ እነሱ የማይበገሩ ህይወታቸውን በዛ ማስቀጠል የሚፈልጉ ከዚህ በኋላ አብርሃም ከሩታ ጋር መሆን የማይፈልግ ከሆነ ምንም ማድረግ አይቻልም፣ መተው ነው በቃ። ተዋቸው። የምሬን ነው። እኛ ሩታ እርግፍ አርጋ ትታ ሩታን ሰፖርት እናረጋታለን ብለን ነው ሬዲዮን ነው በቃ። እቺ ልጅ ተበድላ ተገፍታለች፣ ከዚህ በኋላ ወደ ራሷ መስመር ትመጣለች። ስለዚህ ሩታ ሌላ ታሪክ ሰርታ ሌላ ደስ የሚል ህይወት ውስጥ እናያታለን ብለን ነው የምንጠብቀው። ተመልሶ አብርሃምን መከተል ምን የሚሉት አመጣሽለት። ትላንትና ወዲያ ልጁን መተዋየ ደስ ይላል፣ ወሰደው ከሱ ጋራ እሺ፣ ጥሩ ጊዜ ያሳልፋችሁ፣ ጤነኛ ነገር ማለት ነው። እንደገና ደግሞ በማግስቱ ቀጠርሽው የአንገት ሐብልሽን ካለበት ሙድ ይውጣ ማለት ሐብልሽን ስለሰጠሽው አብርሃም ደስ ይለዋል ማለት ነው። ሩታ አልገባኝም። እሱ እየሸሸሽ ያለ ወንድ ሆኖ ሳለ ኧረ ተይ ሩታ እባክሽን፣ እንደው እንደ ሴት እንኳን እኛ ሴቶችን እንደው ብታስከብሪን። የእውነቴን ነው ማለት ከልክ ሲያልፍም ነገሮች ደስ አይሉምና እኔ በበኩሌ በይፋም በኩል በሩታም በኩል እየተካሄደ ያለው ነገር ምንም አላስደስተኝም። ለፍቅር ነው መስዋዕትነት የምትከፍለው የምትሉ እህት ወንድሞች ካላችሁ ግን እያያችሁ ከሆነ ለመፍረድም እንዲያመቸን ሩታም አብርሃም ጋር ተከታታይ ይሆናል አዲስ ነገር እያመጣች ነው። እዛ ጋም ደግሞ ኤፋም ደግሞ የወንድሙን ሚስት ተገቢ ባልሆነ ቃላት ነው የሚያናግራት። ብቻሽን ግብዣ ላርግልሽ ነው የሚላት። ካሜራማኑ አለ ችግር የለም ነው የሚለው። ግን እያንዳንዷ ተንኮል ውስጥ ደግሞ የምትረጭ መርዝ ትኖራለች። ተዋቸው በቃ ተዋቸው እንዴ። እነሱ ለራሳቸው የሚጎዱበትን ማንነት ቀርጸው ነው ያለፉት እኮ። አብርሃምም ሆኖ ሄርሜላ ምንም በጎስ ነገር ሰርተው አይደለም አንድ ላይ ሆኑት። ይህ ታሪክ የማይክደው ሀቅ ነው። እኛ ሁሌ አንናገርም በዚህ ጉዳይ። ግን ሩታ የራሷን መስመር ማስተካከል ሲችል አሁን ላይ እንደውም ነገር ውስጥ እየገባች ይመስለኛል። ከሳ ማለት ጀምራለች። ይሄ ውስጡ ብዙ ነገር የሚያብሰለስል ሰው እንዴ አልነበረችም አሁን ሩታ ከቅርብ ጊዜ ወዲህ። በዛ ላይ ደግሞ ከይቅርታ ጋራ ካሜራማን ምንድነው ሴቶቹ ላይ ለይተክ ነጭ የምታረጋቸው በጣም የሚያስጠላው ከለራቸው። እንዴ ብዙ ጊዜ እናገራለሁ እያልኩ ረሳለሁ። ቤተሰብ አልበዛም? የሩታ ሄርሜላ ይሻላል ትንሽ። ያው
አላቸው ግን የሆነ ነገር ፓውዛ ምን እንደሚለቁባቸው አላቅም። ነጭ አርገው ከወንዶቹ ለይተው ነው የሚያመጧቸው። ያስጠላል፣ ይደብራል። ማለት ኖርማል ማንነታቸውን እየቀረጻቸው አምጡልን። ለአይናችንም ደስ አይልም። አሁን የሩታና የሄርሜላ ንጣት ፈረንጅ እንደዚህ ነጭ አይሆንም። እግዚአብሔርን ፈረንጆች እንደዚህ አይቀሉብ እንደነሱ ማለት ነው። ቅላት ሳይሆን ንጣት ነው እየለቀቃችሁባቸው ያላችሁ። ስለዚህ ተፈጥሮአቸው በሆነው ነገር ቪዲዮውን ብትለቁልን ጥርት ካለኮ የራሳቸው ማንነት ነው ደስ የሚለው እና ለኦዲየንስም አይን የሆነ እንዴት እያያችኋቸው ጥያቄ የፈጠረባችሁ ነው የምታያቸው ሁላና። ለማንኛውም ግን ማለት ነው ወጥመድ ካለ እንደነገርኳችሁ በሩታ ጉዳይ በተለይ የሆነ የታሰበ የሸር የመተታ መተት ምናምን የተባለው ነገር ከሆነ እኔ ቃል ገብቻለሁ ሩታን ከዚህ በኋላ አጠገቧ ቆሜ ልከራከርላት የምትችል ሴት ልትሆን አትችልም በእኔ ህይወት አበቃ። ይሄ የመተታ መተት የጥንቆላ የምናምን ስራ ሀገራችንን፣ አካባቢያችንን፣ ህይወታችንን አምሶብናል በረከሱ ሰዎች ማንነት ማለት ነው። ስለዚህ በእንደዚህ አይነት ነገር አልደራደርም። ያበቃል። እኔም ለሩታ ያለኝ ፍቅር ያኔ ነው ምላችሁ። እውነት ከሆነ አሁን የተጣራ ነገር የለም። ሩታ ግን እንዲህ አይነት ነገር ውስጥ ከምትገባ ይሄ ቁሞት ነው ብታደርገው። እኔ እውነቴን ነው ምላችሁ ቤተሰብ፣ የሆነ ችግር የሆነ ነገር በዛ ነገር ላይ የተካሄደ ነገር ካለ አበቃ ነው ምላችሁ። ለማንኛውም እንዳይሆን እመኛለሁ። ከመልካም አስባ ወርቁን ሰጥተዋለች ብለን እንድናምን እንሆን ዘንድ እመኛለሁ። ስለነበረን ቆይታ ክብረት ይስጥልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ። ባይ ባይ።